ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ የኔ ማሮቼ ፍቅሮቼ፣ የሄርሚና የአብርሽ ምርጥ እህቶቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አብርሽ አሁን ላይ ያለበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለው። አብርሽ ከቡዜ ቤት ነው ያለውና በጣም ደስ ብሎናል ሁላችሁም። ትናንት እንግዲህ እንዳያችሁት ከሕክምና ወጥቶ ዶክተሯ ራሱ ከቤተሰብ ጋር ከፋሚሊ ጋር ሆኖ ራሱ ማዳመጥ ነው ያለበት ምናምን ብላ ወስናለች ማለት ነው። ከወጡ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ የኔ ማሮቼ ፍቅሮቼ፣ የሄርሚና የአብርሽ ምርጥ እህቶቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አብርሽ አሁን ላይ ያለበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለው። አብርሽ ከቡዜ ቤት ነው ያለውና በጣም ደስ ብሎናል ሁላችሁም። ትናንት እንግዲህ እንዳያችሁት ከሕክምና ወጥቶ ዶክተሯ ራሱ ከቤተሰብ ጋር ከፋሚሊ ጋር ሆኖ ራሱ ማዳመጥ ነው ያለበት ምናምን ብላ ወስናለች ማለት ነው። ከወጡ በኋላ ውጭ ላይ ሩታ እኔ ጋር ነው የሚሄደው፣ እኔ ጋር ነው የሚሆነው፣ እናንተ ጋር ምን ሆኖ ነው የሚሄደው ምናምን አይቻልም፣ ምን ልታረጉ ትችላላችሁ ምናምን ብላ እገጭ ገቡ ብላ በጥፊ ቡዜ የኔ ጀግና በጥፊ ልሳጥላታለች። አንድ ያሉ እሰይ ደስ ብሎኛል። እሰይ ከዚህም በላይ ገና ይገባሻል ሩታ። ከዚህም በላይ እንኳን በጥፊ በእርግጫ ተጠቅጥቀሽ ራሱ መረገጥ አለብሽ ብዬ ነው የማስበው፣ እንደኔ ማለት ነው። ገባሽ አይደለ? ስለዚህ ጠንቀቅ፣ አፍሽን ዚፕ አድርጊበት፣ ዝም። እሺ ዝም። ከእንግዲህ በኋላ አብርሽ ከአንቺ እጅ ወጥቷል፣ ተሰናብቷል። ባይ ብሎሻል። ገባሽ አይደለ? አብርሽ ራሱ እህትህ ጋር መሆን ያለብህ እህትህ ጋር ሆን እሺ ምናምን ሲባል ትናንት እሺ ምናምን ነበር ያለው ማለት ነውና በጣም ደስ ብሎኛል። ከቡዜ ጋር ስለሆነ ከቡዜ ጋር ሆኖ ኢንጆይ ስለሚያደርግ ከቡዜ ጋር በቃ ሁሉም ነገር ይስተካከለለታል። እንደገና ቡዜ ደግሞ ነገ የሆነ ይሄ ነው ብዬ አሁን መናገር አልፈልግም። በውስጥ የተነገርኩትን ሁሉ ለእናንተ ሁሉንም እንደዚህ ነው እዚህ ሊሄዱ ነው እዛ እንትን ሊሉ ነው ብዬ መናገር አልፈልግም። ነገር ግን ነገ ጸበል ቦታ ይሄዳሉ። ነገ እሁድ አይደለ? ነገ እዚህ አዲስ አበባ ካለ ጸበል ውስጥ በቃ በጣም የሆነ ፈዋሽ የሆነ ጸበል ውስጥ አለ፣ እዛ ይሄዳሉ። ከዛ ሰኞ ደግሞ ሌላ ቦታ ሊሄዱ ነው። እንግዲህ ቡዜ ዳኒንና አብርሽን ሰሞኑን አናያቸውም ዩቲዩብ ቻናል ላይ። እንግዲህ እንደ እግዚአብሔር ፍቃድ ነገ የሚሆነውን ነገር አይተው ማለት ነውና ብቻ በጣም ደስ ብሎኛል። ቡዜ ራሱ እንዴት ደስ እንዳላት በቃ የልፋት የዋጋ ልጆችን ባሌን ትዳሬን ትቼ የለፈውበት ጧት ከማታ የሮጥኩበት ነገር ተሳክቶልኛል። በቃ ፍሬ አፍርቷል። እንግዲህ እግዚአብሔር ይመስገን። ምንም አይነት ነገር ቢሆን አብርሽን ከእጅ አድርገዋለሁና ምንም አይነት ነገር የማድረግ እንትን አለኝ ምናምን ብላለች። ምንም ነገር የሚደረጉትን ነገሮች ሁሉ አድርጌ ወንድሜን ለማዳን ወንድሜን ወደ ቀልቡ ለመመለስ ወንድሜን ኖርማል ለማድረግ ማድረግ ያለብኝን ነገር ሁሉ አድርጋለሁ። ስለዚህ እግዚአብሔር ይመስገን ምናምን ብላለች እና ኦ ማይ ጋድ በቃ እንዴት ደስ እንደሚል ከምሬ ነው የምነግራችሁ። በአብርሽ ባይዘው በጣም ብዙ ልጆች ተጨንቃችኋል። በጣም ከምላችሁ በላይ ብዙ ልጆች ነው የተጨነቃችሁ። ወይኔ አብርሽ እንደዚህ ሆነብን፣ እንደዚህ ያመመብን፣ በቃ ምንድነው የሚሆነው ምናምን እያላችሁ በጣም ተጨንቃችሁ ነው የነበረ። በቃ ቡዜ ሆስፒታል ውስጥ መግባቱ በጣም ነው የጠቀመለኛ ነው ያለች። በቃ ነገሮችን ለመወሰን ነገሮችን የሆነ እንትን ለማለት ምናምን በጣም ነው የጠቀመንና በጣም ደስ ብሎኛል ምናምን ነው ያለችውና ዋው ኮንግራ። አጨብጭቡ፣ ለራሳችሁ አጨብጭቡ። እግዚአብሔርን ደስታችሁን መግለጽ ሲያቅታችሁ ምን ያህል ስሜት እንደሚሰማችሁ አስባችሁታል አይደለ? ዛሬ የሚለቀቀው ቪዲዮ ሩታ ጋር ሩታ እኔ ነው የምወስደው የሚል ፓርት ላይ ነው ሊለቀቅ የሚችለው። ነገ ግን ቡዜ ቤት ሆኖ ፋንድሻ ሲደረግላት ቡና ተፈልቶ መሳል ሲበሉ ምናምን ያለው ቪዲዮ ነገ ይለቀቃል። የደመቁ አድናቂዎች ራሴ ፈነዳ፣ ፈለጠ፣ ተቆረጠ፣ ተበጠሰ፣ ተጋጨ፣ ተመላለጨ ምናምን እንደምትሉ 100% እርግጠኛ ነኝ። ምንም አይነት ነገር ብትሉ ምንም የምታመጡት ነገር የላችሁም። ባይዘወይ ምንም ነገር ብታደርጉ ማለት ነው። ከምሬን የምነግራችሁ አብርሽ የሆነ መድኃኒት እንደተሰጠው በመድኃኒት እንደሆነ የፈዘዘው የሆነ መድኃኒት ጧት በባዶ ሆዱ ሰጥተውተይ ምንም ምግብ ሳይበላ ያን መድኃኒት ስለሰጡት ነው። ገባችሁ? ቢሞትም የሆነ ነገር ቢሆንም ቢታመምም ያንን ህመም በቃ ምንም ነገር እንዳያስብ ቢደርሱብነስ ምናምን ተብሎ የተሰጠ መድኃኒት ነው አብርሽ እንደዚህ ሊጎዳው የቻለው ማለት ነው። ገባችሁ አይደለ? አብርሽ ላይ ጫና ያደረሰው አብርሽ ላይ ከባድ የሆነ ስትረስ እና ራሱን ስቶ እንዲወድቅ የተደረገበት በባዶ ሆዱ እኔ ነኝ ያለ ከባድ መድኃኒት ሰጥተው ነው። ሩታ መድኃኒት ተሰጥቷል። ዶክተሯ ሁሉንም ነገር ፐብሊክ አወጣ እንደዚህ ነው ስላላለች እንጂ ለቡዜ ለዳኒ ብዙ ነገሮችን ነግረዋለች ዶክተሯ ማለት ነው። ስለዚህ የሆነ ውስጡ ላይ የጎደው መድኃኒት አለ። አሁን ለዛ ትሪት ማድረጊያ መድኃኒት እየወሰደ ነው ያለው። አንጀቱን ትንሽ የሆነ እንትን እንዳይለው ምናምን ማለት ነውና የሆነ አሲድ ያለው አይነት መድኃኒት ነውና
ደስ ይላል። ለማንኛውም ሩታ ተቃጠይ ንደጅ። ገና ብዙ ነገር ትነጃለሽ ከዚህ በላይ ማለት ነው። ገባሽ አይደለ? ብዙ ነገሮችን ትነጃለሽ፣ ትቃጠያለሽ። አብርሽና ቡዝዬ ደግሞ ይቀጥላሉ። አንቺ ኤፍሬምን ይዘሽ ውደሪ፣ ኤፍሬም ጋር ተጫወች፣ ከኤፍሬም ጋር ኢንጆይ አድርጊ። መቼም ውሾች ናችሁ እሺ። ከሱ ጋር ኢንጆይ አድርጊ። አይመለከትሽም፣ አያገባሽም። ከእንግዲህ በኋላ ስለ አብርሽ እንደዚህ ነው፣ በዚህ ገብቶ በዚህ ወጥቶ እንደዚህ ሆኖ ምናምን የምትዩ ነገር ምንም አይነት ነገር የለሽም። አይመለከትሽም። ገባሽ? አይመለከትሽም። በቃ እኔ እንዴት ደስ እንዳለኝ እኮ ዛሬ አልገባችሁም? ቤተሰብ እንዴት ደስ እንዳለኝ አልገባችሁም? ደስቴ እንዴት እንደምገልጽላችሁ እንዴት የሆነ በቃ እንደዚህ ነው ብዬ እንዴት እንደማስረዳችሁ ምናምን እራሱ አልገባችሁም እኮ። በጣም ከባድ ነው ስሜቱ። ኦ ማይ ጋድ ነው የሚያስብላችሁ። በጣም ከባድ ነው ስሜቱ። እንዴት ደስ እንደሚል አብርሽ ወደ ቤቱ ተመልሶ ከእህቱ ጋር ሆኖ ኢንጆይ እያደረገ ምናምን ቪዲዮ ስታዩ ምናምን ሩታ እልል ቅጥል። ሲጀመር ቡዜ ቤት ደግሞ አይደለም የሆኑት፣ ሌላ ቦታ ነው የሆኑት። ቡዜ ቤት ከሆኑማ ያለች እንደባለፈው ትመጣ የለ እሷ ጋር ጭቅጭቅ ንትርክ ውስጥ ቡዜ ሰልችቶኛል ሰው ጋር መጣላት ነው ያለችና ቡዜ ቤት አይደሉም፣ ግን ሶስታቸው አንድ ላይ ነው ያሉት። ዳኒ ወደ ቤቱ አንዳንዴ ይመለሳል ምናምን። በቀደም ላይ ራሱ አብርሽ ላይ ሊሄድ ነው ከአብርሽ ጋር ነው ሆነው ምናምን። ኦ ማይ ጋድ ብቻ ደስ ይላል። እና ቤተሰብ እንኳን ደስ አላችሁ የኔ ማሮች፣ የኔ ፍቅሮች። እኔን ደግሞ እንኳን ደስ አለሽ እያላችሁ የምትገልጹልኝ